ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን፣ ሰላም ሞቅ ባለ ሰላምታ የጀመርኩትን የዛሬውን ፕሮግራሜን ሞቅ ባለ እጅግ አስደሳች በሆነ በሚያስጨበጭብ እጅን በአፍ በሚያስጭን የመረጃ ትንታኔ አጅቤ አቀርብላችኋለሁ። እነዚህ በመግለጫው ርዕስ ላይ እንዳያችሁት ከአሜሪካ የዘነቡልን ትሩፋቶችና እንደምታቸው ይላል። ይሄ ከአሜሪካ የዘነበልን ትሩፋት ውስጥ አንዱ ደግሞ ለባህር በር ጉዟችን አረንጓዴ መብራት ያየንበት ነው ብሎ ይለጥቃል። ሁለተኛው ርዕስ እንዴት? ምን አይነት አረንጓዴ መብራት? ስብሰባው ላይ በዚህ ጉዳይ አስመልክቶ ምን ስለተባለ ነው እናየዋለን። ትራምፕ እኛን ክዶ ከአብይ ጋር ቆሟል እያሉ የግብፅ ፖለቲከኞችና የሚዲያ ሰዎች እየተጫጫሁ ነው። ለምን? እናየዋለን። አልሲሲ ከአረብ ሊግ ስብሰባ ላይ ተዋረዱ የሚል ደግሞ ዜና አለ። ያው ኢትዮጵያን የተመለከተ ጉዳይ ይዘው እዛም እዚህም ሱክ ሲሉ የአረብ ሊግ ላይ ያቀረቡት አጀንዳ ተቀባይነት አጥቶባቸው ከስረዋል። ይህን እናየዋለን። እንግዲህ በተለያዩ አካባቢዎች በተለይም በዚህ በምስራቅ አፍሪካ እየተዟዟረች የበላይነትን ለመያዝ ጥረት የምታደርገውና ኢትዮጵያ ላይ ጫና ለማሳደር ከሀገሮች ጋር በገንዘብም በፕሮፓጋንዳም በመሳሰለውም እንዳበደ ውሻ የተለያዩ ተንኮልና ደባ ስትፈጽም የቆየችው ግብፅ አሁን ደግሞ ለአባይ ተፋሰስ ልማት ፕሮጀክት $100 ሚሊዮን በላይ መድቤያለሁ ብላ በተለይ እነዚህ የደቡብ የተፋሰሱ አገራትን ለማማለል እየተሯሯጠች ነው። እናየዋለን። ይህ በእንዲህ እንዳለ ግን በአፍሪካ ውስጥ በተለይ ሱዳን ውስጥ ላለው የሰላም መደፍረስ ዋነኛ ጠንቅ እና ቤንዝል አርከፍካፊ ግብፅ መሆኗ ተነስቶ ግብፅ ከሱዳን ውስጥ ያላትን ልክ ከደቡብ ሱዳን እንደለቀቀችው ሁሉ ሱዳን ውስጥ ያላትን የጦር ሰፈር ለቃ ካልወጣች በስተቀር በሱዳን ሰላም አይሰፍንም የሚል አቋም ተይዟል። እንግዲህ እናየዋለን። አሁን ይሄ ከአሜሪካ ጋር የውጭ ጉዳይ ሚኒስትሩ ያደረጉት በተለያዩ መድረኮች ያደረጉት ግንኙነት ወደ 3 ቦታ በሚደርሱ መድረኮች ነው የተለያዩ ስምምነቶችን የተፈራረሙት። እንደምታቸው ግን ተመሳሳይ ነው። የአሜሪካንና የኢትዮጵያን ግንኙነት ማጠናከር ነው። አሁን ይህንን ርዕሰ ጉዳይ በደንብ እንድናየው የፈለግኩት አንዱ በደንብ ኢምፓክቱ በደንብ አልታየም፣ በደንብ አልተተነተነም። ትልቅ ፋይዳ ያለው ሆኖ እያለ በደንብ ግልጽ በሆነ መንገድ ተዘርዝሮ አልታየም። ዜናው ብቻ ነው የቀረበው። የዜናው ትርጉም የዚህ የአሜሪካ እርምጃ ለኢትዮጵያ ያለው ፋይዳ በተወሰነ ደረጃ እንድናየው ስለፈለግኩ ነው። በሌላ በኩል ግን የኢትዮጵያ ጠላቶች ይሄንን አሜሪካና ኢትዮጵያ ያደረጉትን ግንኙነት እጅግ ለኢትዮጵያ ከፍተኛ ድልን ያስገኘላትንና ወደ ከፍታ ያወጣትን ስምምነትና ንግግር አዛብተው ሲተረጉሙት ስለታየ ትክክለኛ ገጽታው ምንድን ነው የሚለውን እናያለን። እንግዲህ አንደኛው አሜሪካ በኢትዮጵያ ላይ ተጥሎ የነበረውን የጦር መሳሪያ ገደብና ከደህንነት ዘርፍ ጋር የተያያዙ እገዳዎችን ማንሳቷ ተገልጿል በዚህ ስምምነት። አሁን ይሄ በኢትዮጵያ የጦር መሳሪያ ስትገዛ አልነበረም ወይ? ራሷም ስታመርት አልነበረም ወይ? ምንድን ነው ትርጉሙ? እንደውስ ነበረ ወይ የሚልም አንዳንድ ወገኖች የሚያነሱ ናቸው። ይሄ በሁለቱ አገራት ይህ እርምጃ በሁለቱ አገራት መካከል የነበረውን የዲፕሎማሲ ግንኙነት ወደ ተሻለ ደረጃ ለማምጣት የተወሰደ እርምጃ መሆኑን ነው የምንገነዘበው። የአሜሪካ መንግስት በተለይ
በአፍሪካ ቀንድ የሚፈጠሩ የጸጥታ ችግሮችን ለመቆጣጠር ከኢትዮጵያ ጋር ያለው ትብብር አስፈላጊ ነው የሚል አቋም ላይ ስለደረሰ የኢትዮጵያን በወታደራዊ ቁመና ማደግ እና መደርጀት ከዚህ በላይ አሁን ካላት በላይ አስፈላጊ ነው ብሎ ስላመነበት ነው ወደዚህ እርምጃ የገባው። ይሄ እንግዲህ በትግራይ ጦርነት ወቅት ኢትዮጵያ ይሄ ጦር መሳሪያ ግዢ እንዳታካሂድ ከተወሰኑ ሀገራት ጋር ተጠቅሶ የተደረገ ጥረት ወይም እገዳ ነበረና ግን አሁን አሜሪካ ይሄንን አንስቷል። በዚሁ እንግዲህ በተደረጉት በአሜሪካ ቆይታቸው ውጭ ጉዳይ ሚኒስትሩ የኢትዮጵያ ባደረጉት ቆይታ ከተለያዩ አካላት ጋር ውይይት አድርገዋል። ከተወያዩባቸው ነጥቦች ውስጥ ይሄ ሁለተኛ ርዕስ ላይ የገለጽኩት ለባህር በር ጉዟችን አረንጓዴ መብራት ያየንበት ነው የሚለው። አዎ በርካታ አጀንዳዎች ተነስተዋል። በበርካታ ነጥቦች ላይ ስምምነት ተፈራርሟል። የህዳሴ ግድብ ጉዳይ ተነስቷል። የሱዳን ጉዳይ ተነስቷል። በቀጠናው ሰላም ላይ ኢትዮጵያ ያላት ሚና ከፍተኛ መሆኑ አጽንኦት ተሰጥቶት ውይይት ተደርጓል እና ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት በመደገፍ ያልተቋጨውን የአሰብ የባለቤትነት ጥያቄ ከኤርትራ መንግስት ጋር የማደራደሩን ሚና አሜሪካ እንደጀመረች በዚህ ስብሰባ ላይ የተገኘው ፍንጭ ያስረዳል። ምክንያቱም አሜሪካኖች በጂኦ ፖለቲክስ ላይ በጣም ጠቃሚ አገር ኢትዮጵያ ነች ብለው ስለሚያምኑ ማለት ነው። እዚህ ስብሰባ ላይ ከአሜሪካ ተወካዮች አንዱ የሆኑት እንዳነሱት ወይም እንደጠቀሙት ዊዝን ዘ ጂኦ ፖለቲካል ኢምፖርታንት ሆርን ኦፍ አፍሪካ ኢትዮጵያ ሃዝ ኪ ጂኦስትራቴጂክ ኢምፖርታንስ ኢን ሪዞልቪንግ ዘ ሪሰንት ሴኩሪቲ ኮምፕሌክሲቲስ ኦፍ ዘ ሪጅን which are concerning for the global economic transactions through the Red Sea Bab al-Mandab route ይላል። ባብ አልመንደብ ሩት የት ነው ያለው? አሁን ኤርትራ እየተቆጣጠረች ባለችው በየመንና በኤርትራ መካከል ያለ መተላለፊያ ነው። በየቀኑ በጣም በብዙ ሺህ የሚቆጠሩ መርከቦች የሚተላለፉበት እጅግ ቁልፍ ኤሪያ ለንግድ እና ስለዚህ ይሄንን ሩቲን ለመቆጣጠር የኢትዮጵያ አስፈላጊነት ምንም ጥርጣሬ የለውም። እዚህ አካባቢ ሰላም ለማስፈን ለዚህ ጂኦ ስትራቴጂክ ጠቀሜታ ያላት ኢትዮጵያ ነች። ለዚህ መተላለፊያ ደህንነት ብለው ነው የገለጹት። ስለዚህ ይሄ ምን ማለት ነው? አረንጓዴ መብራት አይደለም። ኢትዮጵያ የት ሆና ነው የዚህን ቁልፍ ቀጠና ወይም መተላለፊያ ደህንነት የምጠብቀው? ወንድሜ በጣም ግልጽ ነው እና አሁን ይሄንን ጉዳይ ያው የተለያዩ እነዛ ሌሎቹን ነጥቦች አነሳለሁ። ኢትዮጵያ በአፍሪካ የአሜሪካ ቁልፍ አጋር ናት ሲሉ ደግሞ ገልጸዋል። እኚሁ ተሳታፊ ፒተር ፋም ዶክተር ናቸው። ታዋቂው የአሜሪካ ዲፕሎማትና የቀድሞ ልዩ መልእክተኛ ፒተር ፋም ዶክተር ከውጭ ጉዳይ ሚኒስትራችን ጌዲዮን ጢሞቴዎስ ጋር ባደረጉት ወሳኝ ቆይታ እና ከቆይታቸው በኋላ በኤክስ የማህበራዊ ሚዲያ ትስስር ገጻቸው ባስተላለፉት መልእክት ምን ብለዋል? አዳምጥ። ኢትዮጵያ ለአሜሪካ በአፍሪካ ካሏት ግንኙነቶች ውስጥ ቀዳሚ እጅግ አስፈላጊ ነች ብለዋል። ይቀጥላሉ። የአፍሪካ ቀንድ ጂኦፖለቲካዊ ስትራቴጂክ ማዕከል ኢትዮጵያ መሆኗን ሊሰመርበት ይገባል ብለዋል። አንደርላይን አድርገውበታል። የአፍሪካ ቀንድ ጂኦፖለቲካዊ ስትራቴጂክ ማዕከል ኢትዮጵያ ነች ብለዋል። አሁን ይሄ ከላይ የእንግሊዝኛውን ፍሬዝ እንዳነበብኩላችሁ ማለት ነው። እና የአፍሪካ ቀንድ የጂኦፖለቲካዊ ስትራቴጂክ ማዕከል ኢትዮጵያ ነች። ፒተር ፋም ዶክተር የአሜሪካ ትልቅ ዲፕሎማት ናቸው ይሄንን ያሉት። እና እንግዲህ ይሄ እጅን በአፍ የሚያስጭን ዜና አይደለም። ኢትዮጵያ በትክክል ስፍራዋን ነው ያገኘችው። ባይዘዌ
ግን የተለያዩ ማጥቆሪያ፣ ማጨለሚያ፣ ማንኳሰሻ ከዚህ ከፍታዋ እንድትወርድ ማድረጊያ የተለያዩ ፕሮፓጋንዳዎች ይሰሩባት ስለነበረ ይሄን ሰብራ ነው ወደ ትክክለኛ ቦታዋ የመጣችው እና ይሄ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ በይፋ ማንሳቷን ማስታወቋ ራሱ አሁን በጦር መሳሪያ ግዢዎቻችን ላይ ያለው እንደምታ ብቻ አይደለም ይሄ የሚታየው። አሜሪካ ኢትዮጵያን ከዚህ በፊት ታይበት ከነበረው እይታ ወጥታ ወደ ሙሉ ድጋፍ መግባቷን ነው የሚያሳየው። ይህ ትልቅ የፖሊሲ ለውጥ ተከትሎ የአሜሪካ የመከላከያ ንግድ ቁጥጥር ዳይሬክቶሬት በኢትዮጵያ ላይ ተግባራዊ ሲያደርገው የቆየውን በመርህ ደረጃ ውድቅ የማድረግ ፖሊሲ ሙሉ በሙሉ አንስቷል። ከዚሁ ጋር ተያይዞ እንግዲህ በቅርቡ ይፋ በሚደረግ የሕግና የደንብ ማሻሻያ ኢትዮጵያ የጦር መሳሪያ ንግድ ከተከለከለባቸው ሀገራት ዝርዝር ውስጥ ሙሉ በሙሉ እንድትወጣ ይደረጋል። ይሄ ነው አንዱ ኢምፓክቱ። ይሄ እንግዲህ በኢትዮጵያ ላይ የደረሰው ክስ እንደዚህ ጭፍጨፋ እያካሄደች ነው፣ ሰላም እያደፈረሰች ነው፣ በሱዳን ጦርነት ውስጥ ጣልቃ ገብታ ሰላም እንዳይሰፍን እያደረገች ነው የሚለው ክስ በተለይ ከዚህ ከስብሰባው ቀደም ብሎ በጣም በከፍተኛ ደረጃ ድራማ ሁሉ ተሰርቶ ማለት ነው እዛ ሱዳን ኤርፖርት ላይ ምናምን በተካሄደ ድብደባ። ስለዚህ ይሄንን ቲፒኤልኤፍ እዚህ ተሰብስቦ የትኩረት ለመሳብ ሁሉ ያደረገው ሌላው በድሮን ተደበደብን ብሎ አሁን እንትን ላይ ኦስሎ ላይ ሰልፍ ወጥተዋል። በጣም ጥቂት ቢሆኑም የአማራን ሕዝብ በድሮን እየተደበደበ ነው እንደዚህ የሚል ሰልፍ ሁሉ ወጥተዋል። እንዲህ አይነት ጫና ሆን ተብሎ ይሄ የመሬት አንቀጥቅጥ ሰልፍ አደርጋለሁ የሚለው ሁሉ ኢትዮጵያን ከዓለም አቀፉ ማህበረሰብ ለመነጠልና በተለይ በአሜሪካ መንግስት ጫና እንዲደረግበት ለማድረግ ያደረገውን ነገር ሁሉ ሰብሮ ነው ይሄ የወጣው እና የምስራቅ አፍሪካ መሪነት በኢትዮጵያ እጅ ላይ ነው ያለው ያሉት ደግሞ ማርኮ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትሩ በጣም ትልቁ ባለስልጣንና የመንግስታቸውን ፖለቲካ የሚዘውሩት የትራምፕ ቀኝ እጅ የሆኑት ናቸው እና እኚህ ማርኮ ሩቢዮ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር እንግዲህ አንዱ ውይይት ከእሳቸው ጋር ነው የተደረገው። ምን ብለዋል? እሳቸው ከተናገሩት ውስጥ ተሰብስቦ ዋነኛ ጭብጥ ተብለው የወጡት አንደኛ በቀጠናው ግጭቶችን ለማርገብ ኢትዮጵያ የምታደርገው ጥረት ወሳኝ ነው ብለዋል። ግጭቶችን ለማርገብ አሁን ግጭት ፈጣሪ እንዲሆነ ሽብር ምናምን የምትላትን ማለት ነው። ግጭት ለማርገብ ኢትዮጵያ ወሳኝ ነች ብለዋል ማርኮ ሩቢዮ። ለቀጠናው አስተማማኝ ሰላም የኢትዮጵያ መንገድ ብቸኛው መፍትሄ ነው። ኢትዮጵያ እየሄደችበት ያለችው መንገድ እንግዲህ ምን ታደርገዋለህ? ይሄ መርዶ ነው፣ አዳምጥ። ሌላው ግን ኢትዮጵያዊ ሊያጨበጭብለት የሚገባ በፍጹም አንኤክስፔክትድ የሆነ ነው። ለቀጠናው አስተማማኝ ሰላም የኢትዮጵያ መንገድ ብቸኛው መፍትሄ ነው። ኢትዮጵያ ለራሷ ብልጽግና ብቻ ሳይሆን ለመላው የምስራቅ አፍሪካ ሰላምና ደህንነት በቁርጠኝነት እየሰራችና ወደፊትም ልትሰራ የምትችል አገር ነች ይለዋል። እንግዲህ ከዚህ የበለጠ የኢትዮጵያ የዲፕሎማሲ የበላይነትና የቀጠናው መሪነት ክብር ከየት ይመጣል? አጨብጭብ ማለት ይሄኔ ነው እንግዲህ እና አሜሪካና ኢትዮጵያ መካከል እንግዲህ ይሄ ከማርኮ ሩቢዮ ጋር በተደረገው ስምምነት የተካሄደ ነው። በሱዳን ውስጥ ያለውን ችግር በመፍታት ረገድ ኢትዮጵያ ተገቢ ሚናዋን እንድትጫወትና እርዳታ ለማስተላለፍ ምቹ ሁኔታን እንድትፈጥር አደራ ተጥሎባታል። የህዳሴው ግድብ ጉዳይ ንግግር እንዲደረግና ከስጋትነት ወጥቶ በሰላም እንዲፈታ ችግሩ ከግብፅ ጋር ያለው እንዲፈታ ኢትዮጵያ ጠቃሚ ገንቢ የሚባል ውይይት አድርገናል ብለዋል። ኢትዮጵያ ደግሞ ይህንን የህዳሴ ግድቡን ጉዳይ ከቀይ ባህር ጋር ነጥላ ስለማታነሳ የዚህ የቀይ ባህር ጉዳይም ተነስቷል። ኢትዮጵያ በቀይ ባህር ላይ የባህር ደህንነትን ለመጠበቅና አስተማማኝ ሰላምን ለማስፈን ቁልፍ አጋር ናት የተባለውም በዚህ ነው። ቅድም ያነሳሁላችሁ የጂኦፖለቲክስ ትልቋ አጋራችን ኢትዮጵያ ነች ብለው የገለጹበት አግባብ የተነሳው በዚህ በቀይ ባህር ጉዳይ ላይ ስንነጋገር ነው። እንግዲህ ይሄ
ግራንድ ኢትዮጵያ ሬኔሳንስ ዳም ላይ ገንቢ ውይይት አድርገናል ብለዋል። በቀይ ባህር የባህር ደህንነትን ጨምሮ የክልሉን መረጋጋት ለማጠናከር ኢትዮጵያ አስፈላጊ ናት ብለዋል። በዚህ ጋር ከአሜሪካ ጋር በጋራ ለመስራት ያላቸውን ቁርጠኝነት አረጋግጠዋል። ያለንን ቁርጠኝነት አረጋግጠናል ብለዋል ማርኮ ሩቢዮ። ውይይቱ በሁለቱ ሀገራት መካከል የኢኮኖሚና የንግድ ግንኙነት ለማሳደግ እንዲሁም የአሜሪካንን ኢንቨስትመንት በኢትዮጵያ ወደ ከፍተኛ ደረጃ ለማሸጋገር ተስማምተናል ወይም ተወያይተናል ብለዋል። እና ይሄ እንግዲህ በጀነራል በሆነ ነገር የተወያዩት ነው። እንግዲህ ከዛ ቀጥሎ የኢትዮጵያ ወገን ጌዲዮን ጢሞቴዎስ እና ከአሜሪካ ወገን በአሜሪካ የውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር ጋር ደግሞ እነዚህን ወደ መሬት የሚያወርድ ስምምነት ተፈራርመዋል። እነዚህ ስምምነቶች አሜሪካና ኢትዮጵያ የሁለትዮሽ ግንኙነታቸውን ይበልጥ የሚያጠናክሩ የጋራ ትግበራን የሚሹ የትብብር አድማሶችን በማስፋት የተፈረሙ ሲሆኑ እነዚህ ለወደፊቱ በየዓመቱ አንዴ አሜሪካ አንዴ ኢትዮጵያ ውስጥ ግንኙነት እየተደረገ የሚታደሱ ይሆናሉ። 3 ምሰሶዎች አሏቸው ነው የሚለው። 3ቱ ምሰሶዎች አንደኛው የኢኮኖሚ ብልጽግና፣ ንግድና ኢንቨስትመንት ነው። በዚህ ክፍል የሁለትዮሽ የኢኮኖሚና የንግድ ትስስር የበለጠ ለማጠናከር እንዲሁም ኢንቨስትመንትን እና ንግድን ለማሳደግ የተፈረመ ነው። ሁለተኛው የመከላከያና ጸጥታ ትብብርን ይመለከታል። ይህ ክፍል የጸጥታ ጉዳይ ትብብርን ማጠናከርና በጋራ የደህንነት ጉዳዮች ዙሪያ ተሳትፎ ማጠናከርን የሚገልጽ ሲሆን የመጨረሻውና 3ኛው ምሰሶ ቀጠናዊ ሰላምና መረጋጋትን የተመለከተ ነው። ይህ ክፍል የጋራ ጥቅም እንዲሁም ቀጠናዊ ሰላምና ደህንነትን የሚያስጠብቁ አካሄዶችን ሁለቱ አገራት አሜሪካና ኢትዮጵያ በትብብር እንዲሰሩ የተፈረመ ስምምነት ነው። ይህንን ተፈራርመዋል። ይህ የኢትዮጵያን አስፈላጊነትና ትክክለኛ ሚናዋን በቀጠናው ልትጫወት የሚገባትን ሚናና ለኢትዮጵያ ደግሞ አብሮ ሰርቶ ከኢትዮጵያ ጋር ለማደግ ይሄ ኢትዮጵያ አሁን በልማት እያሳየችው ያለችው ጉዞና እመርታ የአሜሪካንን ትኩረት በከፍተኛ ደረጃ እንደሳበው ነው የሚያሳየው። እንግዲህ ይህ በእንዲህ እንዳለ የግብፅ ባለፈው እሁድ ይሄንን ሱዳን ላይ ተደረገ የተባለውን ድብደባ አንዳንድ ወገኖች በጣም በሚገርማችሁ ሁኔታ ሱዳን ኤርፖርት ላይ የተደረገው ድብደባ ድሮኑ የተነሳው ከደቡብ ሱዳን የግብፅ ቤዝ ነው የሚሉ መረጃዎች ወጥተዋል። ተከትሎ ያው ደቡብ ሱዳን ግብፅ በአስቸኳይ ከዛ እንድትለቅ እርምጃ ወስዳለች። ይሄ የተደረገው ኢትዮጵያ ከዚህ በተለይ ከአሜሪካ ጋር የምታደርገውን ግንኙነት ስዕል ለማበላሸት እና ኢትዮጵያን የሰላም አደፍራሽ አድርጎ ለማቅረብ የተደረገ ነው። በዚህ ጉባኤ በዚህ ሁለትዮሽ ስብሰባ ዋዜማ የተደረገ ነው። ኢማጅን ይሄንን ወደ አረብ ሊግ አቅርባው ነበረ። አረብ ሊግ ለማጮህም አረብ ሊግ ደግሞ በኢትዮጵያ ላይ ውሳኔ እንዲሰጥ አቅርባው በአረብ ሊግ ስብሰባ ላይ ተካፍሎ የነበረው የዩኤኢ ተወካይ ይሄ ያልተረጋገጠ መረጃ ነው፣ ከኢትዮጵያ ስለመነሳቱ በቂ መረጃ የሌለንና በጭፍን የቀረበ ክስ ስለሆነ ተቀባይነት የለውም ብሎ ስብሰባውም ይሄንኑ ተቀባይነት እንደሌለው ውድቅ አድርጎ አልሲሲን አሸማቆና አሳፍሮ ተጠናቋል። ስብሰባው በኢትዮጵያ ላይ ልታደርግ ያሰበችው ጫና ማለት ነው። እንግዲህ ግብፅ በዚህ እየተሯሯጠች፣ ሌላ ደግሞ አሁን በዚህ በተፋሰሱ አገራት መካከል የአባይ ተፋሰስን ለማልማት የሚውል $100 ሚሊዮን መድብ ያለው ያው በገንዘብ ነው እዛም እዚህም እየሄደች እና ይሄ ለፀሐይ ብርሃን ኃይል፣ ለጂኦተርማል ኃይል እንደገና ደግሞ ይሄ በተለይ ከደቡብ የተፋሰስ ሀገራት የሚነሳው ውሃ የደለል እንዳይዝ ይሄንን ለመጥረግ የመሳሰለው ብላ እነዚህን ሀገራት ከጎኗ ለማሰለፍ ያወጣችው እንትን አለ ይዛ የምትሯሯጠው። ይሄ በዚህ እንዳለ ልክ
የዚህ የአሜሪካና የኢትዮጵያ የጋራ ስምምነት አናውንስ እንደተደረገ በርካታ የግብፅ ፖለቲከኞች እና የሚዲያ ሰዎች በእጅጉ ተጫጭተዋል። ይሄ በተለያዩ ሚዲያዎች ላይ ቀርቧል። አሜሪካ ከዳችን፣ አሜሪካ ግብፅን ከርታ ከአብይ ጋር ተሳሰረች፣ ከአብይ ጎን ቆመች እያሉ እየተቀባበሉ አስተጋብተውታል። ይሄንን ለማጣጣል የሞከሩት የሻዕቢያ ሚዲያዎችና እነዚህ ሻዕቢያ የቀጠራቸው አካላት ብቻ ናቸው። አሜሪካ ጠርታ ሱዳን ላይ ሽብር እየፈጠርሽ ነው አቁሚ ኢትዮጵያን አለቻት ነው ሲሉ የነበረው። የኤርትራን በኃይል ለመያዝ ይሄ ባህር በር የምታደርጊውን ጥረት እንድታቆሚ፣ በሀገር ውስጥ የምትፈጽሚውን የሰብአዊ መብት ረገጣ በተለይ ትግራይ ላይ የሚደረገውና አማራ ክልል የሚደረገው ጦርነት በአስቸኳይ እንዲቆም ብሎ ለውጭ ጉዳይ ሚኒስትር ማስጠንቀቂያ ሰጥታ ውጭ ጉዳይ ሚኒስትሩም ተቀብለው ሄዱ ብለው ገና ስብሰባው ሳይጠናቀቅ እንደዚህ አይነት የፈጠራ እና የምኞታቸውን መግለጫ ሲያወጡ ነበረ። የግብፅ እንትኖች ግን ሚዲያና ፖለቲከኞች አሁን እነዚህ አረብ ሚዲያ ምናምን ላይ ግብጾች እየወጡ የፕሮፓጋንዳ የሚሰሩበት ላይ ብታዳምጡ በጣም ከፍተኛ ጫጫታ ነው የፈጠረው። ትራምፕ ከዳን ብለው ማለት ነው። ስለዚህ ይሄ የግብጾች በዚህ ደረጃ የተሰጠ ምስክርነት እና ይሄ በለቅሶ የታጀበ እንጉርጉሮ የሚያሳየው ኢትዮጵያ ድል ማድረጓን ነው። በሌላ በኩል ባለፈው የጅቡቲውን ፕሬዝዳንት በዓለ ሲመት ምክንያት በማድረግ ጅቡቲ ላይ በተደረገው ስብሰባ ኢትዮጵያ እና ማለት ተሰብሳቢዎቹ በአጠቃላይ ሱዳን ውስጥ ላለው የጸጥታ መደፍረስ የግብፅ እጅ ትልቅ ድርሻ አለው። ለዚህ የጸጥታ መደፍረስና የእርስ በርስ ጦርነቱ እንዳይቆም በማድረግ ረገድ ግብፅ ትልቅ አፍራሽ ሚና እየተጫወተች ስለሆነ በተለይ ሱዳን ውስጥ የምታደርገውን እንቅስቃሴ ይሄ ወታደራዊ ኃይሏን በሱዳን ውስጥ ያሰፈረችበት ሁኔታና ለአልቡርሃን መንግስት የምትሰጠው የመሳሪያ ድጋፍ እንድታቆም ከሱዳንም ለቃ እንድትወጣ የሚል ውይይት እንዳደረጉ በዝግ ስብሰባ ነው የተካሄደው። አሁን መጨረሻ ላይ የወጡ ቆይተው ዘግይተው የወጡ መረጃዎች ያመለክታሉ። እንደሰማችሁት እንግዲህ በዚህ ስብሰባ ላይ የተሳተፉት የሚስተር ማሊክ አኳር የቫይስ ፕሬዚዳንት ኦፍ ዘ ሱዳን ሰቨርጂኒቲ ካውንስል የሱዳን ምክትል የደህንነት ካውንስሉ መሪ ናቸው። ቫይስ ፕሬዚዳንት አብይ አህመድ አሊ የኢትዮጵያ ፕራይም ሚኒስትር ናቸው። እስማኤል ኦማር ጉሌህ የጅቡቲ ፕሬዚዳንት። እነዚህ ሀገራት ይሄንን የግብፅን ጸባጫሪነትና የግብፅን በቀጠናው ላይ ሰላም የማደፍረስ ይሄም ደግሞ ምክንያቱ ከህዳሴው ግድብ ጋር የተያያዘና ኢትዮጵያን ለማጥቃት አልማ የምትሰራው ስለሆነ ለቀጠናው ሰላም እጅግ አደገኛ መሆኑን ተነጋግረው ውሳኔ አስተላልፈዋል። ይህን አጀንዳ ትልቅ ትኩረት እንዲያገኝ ያደረገችው ኢትዮጵያ ነች እና እነዚህ ተዳምረው ነው ከደቡብ ሱዳን ግብፅን ከሀገሯ እንድታባረር የተደረገው። ስለዚህ ኢትዮጵያ ለሱዳን ችግር ቁልፍ ሚና ትጫወታለች ተብሎ ተስፋ የተደረገባትም በእነዚህ እርምጃዎቿ ነው። በጣም በተደጋጋሚ ደግሞ የኢትዮጵያ መንግስት እነዚህን ሁለት ተቃራኒ ኃይሎች ሱዳን ውስጥ የሚዋጉ ለማስታረቅ ትልቅ ጥረት አድርጓል እና እነዚህ ትሩፋቶችን ይዘን ነው የመጣ ነው። ስለዚህ ኢትዮጵያ በቀጠና ውስጥ ለሰላም እጅግ አስፈላጊ የቀጠናውን ደህንነት ለመጠበቅ በጣም ትልቅ ሚና ልትጫወት የምትችል አገር እና ሌሎች ደግሞ የኢትዮጵያ ፍላጎቶች የባህር በር የማግኘቷ ጉዳይ ለዚህ ሚና ለመጫወት ምቹ ሁኔታ የሚፈጥርላት ስለሆነ ይሄንን ሞገስ ይሄንን ክብር አግኝታ ነው የመጣችው። ይሄ የማዕቀቡ መነሳትም ያለው ትርጉም እንግዲህ ኢትዮጵያ በአፍሪካ መሳሪያ ከሚሸምቱ ሀገራት 3ኛ ነች ተብሏል። አሁን ባላት ቁመና ራሱ ወደፊት
ከአሜሪካም የጦር መሳሪያ እገዛ ሊደረግላት ግዢ ከፈለገች ሀገር የፈለገችውን አይነት መሳሪያ እንድትገዛ እድል መፈጠሩን ያመለክታል። አሁን መሳሪያ መግዛቷ ብቻ ሳይሆን ዋናው ነገር መሳሪያ መስራት በራሱ መሳሪያ መግዛት ግብ አይደለም። ኢትዮጵያ በጦር መሳሪያም ራሷን ለመቻል ጥረት እያደረገች ያለች ሀገር ነች። ነገር ግን የሰላም ኃይል ናት። ከራሷ ሰላም አልፎ የቀጠናውን ሰላም ለማስከበር ቁልፍ አጋር ናት ተብሎ ታስቧል። ቁልፍ ኢኮኖሚ አጋር ናት ተብሏል። እንግዲህ ምን ታደርገዋለህ? አሜሪካ ነች ይህንን ያለችው። የትራምፕ አስተዳደር ነው ይህንን ያለው። ጠርቶ እጁን ጠምዞ እንዲያስገድዶት ምናምን የምትለው ኃይል ማለት ነው። ስለዚህ ኢትዮጵያ የገጽታዋን ለማጠልሸት የተደረጉ ነገሮችን ሁሉ አሸንፋ እውነተኛ ገጽታዋ ለዓለም እውነተኛ ገጽታዋ ለሀያላኑ እንዲታይ ተደርጓል። ባይዘዌ ከዚህ ቀደም ብሎም የአውሮፓ ህብረት እንደምታውቁት ለበጀት ድጎማ ያደርግ የነበረውን በዚህ አንስቶ ነበረ። በዛ በሰሜኑ ጦርነት ምክንያት ያንን አነሳ። አሁን በጀት ደጉማለሁ አለ የአውሮፓ ህብረት የኢትዮጵያን። ምክንያቱም ኢትዮጵያ በጥሩ ጎዳና ላይ ነች ብሎ ማለት ነው። እና ይህንን ደምረህ ስታየው ትልቅ የኢትዮጵያ ከፍታ እጅን በአፍ የሚያስጭን ስኬት የሚያስጨበጭብ ነው። እያጨበጨባችሁ አብሪ ሚዲያን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ በሌላ ፕሮግራም እስከምንገናኝ ደህና ሁኑልኝ። ሞቅ ባለ የደስታ ስሜት ነው የዛሬውን ፕሮግራም ላቀርብላችሁ የሞከርኩት። ደህና ሁኑ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።